ሰላም እንዴት ናችሁ? ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ አገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደ እናንተ ቀርበናል። በቅድሚያ አርዕስተ ዜና። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በቀጣይ 5 ዓመታት በሚያከናውናቸው ዋና ተግባራት ስትራቴጂካዊ መሪ ዕቅድና ተቋማዊ ሪፎርም ዙሪያ ጋዜጣዊ መግለጫ ሰጠ። የዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ሥራ ማህበር የምስጋናና የመልካም ምኞት መግለጫ መርሃ ግብር አካሄደ። ከውጪ ኤአይ የመጽሐፍ ቅዱስ ጥቅሶች ላይ ስህተት እንደሚፈጥር የዩቨርዥን ዋና ሥራ አስፈጻሚ ያስጠነቀቁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በቀጣይ 5 ዓመታት በሚያከናውናቸው ዋና ተግባራት ስትራቴጂካዊ መሪ ዕቅድና ተቋማዊ ሪፎርም ዙሪያ ጋዜጣዊ መግለጫ ሰጠ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አዳዲስ አመራሮች ማስመረጡና ወደ ስራ ማስገባቱ ይታወቃል። ይህን ተመልክቶም ካውንስሉ በቀጣይ በሚያከናውናቸው ዋና ተግባራት በ5ቱ ዓመቱ ስትራቴጂካዊ መሪ ዕቅድ እንዲሁም በተቋማዊ ሪፎርም ዙሪያ ሰፊ ማብራሪያ ሰጥተዋል። የካውንስሉ ዋና ጸሐፊ የሆኑት ዶክተር ፓስተር ጌትነት ለማ እንደተናገሩት ካውንስሉ የወንጌላውያን አማኞች ድምፅ በመሆኑ ከመቼውም ጊዜ በላይ እንደሚሰራ ተናግረዋል። በተለያዩ የወንጌል ስራዎች ላይ ተሰማርተው የሚገኙ ሚኒስትሪዎች በግል ከመንቀሳቀስ ባሻገር በጋራ ከካውንስሉ ጋር በቅርበት እንዲሰሩ ጥሪ አቅርበዋል። ወንጌል አማኞች ለሚመጣው ሀገራዊ ምርጫ በጸሎት መበርታት እንዳለባቸው የተናገሩ ሲሆን ወንጌላውያን አማኞች ሀገራዊ ጉዳዮች ላይም በስፋት ሊሳተፉ እንደሚገባ ተናግረዋል። በገጠሪቱ ኢትዮጵያ በብዙ ዋጋ መክፈል ወንጌልን እየሰሩ ያሉ ወገኖችን ሁሉ አመስግነው በዚህ አገልግሎታቸው እንዲቀጥሉ አበረታተዋል። በሐዋሳ ከተማ ለ2 ቀናት ሲካሄድ የቆየው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የመሪዎች ኮንፈረንስ ተጠናቀቀ። በኮንፈረንሱ የሁለተኛው ቀን ውሎ ከካናዳ ጴንጤቆስጤያዊ ቤተክርስቲያን የመጡት ፓስተር ኮሪን ራንዳል እና ፓስተር ኤድሚን ራይድ አውት መሪነትን ማዕከል ያደረጉ ጥልቅ ትምህርቶችን ሰጥተዋል። በዕለቱ በዋናነት የቀረቡት የትምህርት ርዕሰ ጉዳዮች መሪነትና ቀኝነት፣ መሪነትና ታድሶ ፓስተር ኮሪን ራንዳል እና ፓስተር ኤድመን ራይድ አውት በእነዚህ ርዕሰ ጉዳዮች ዙሪያ ባቀረቡት ትምህርት አንድ መሪ ሊኖረው የሚገባውን የሥነ ምግባር እሴትና ለውጥን ለማምጣት የሚያስፈልገውን የታድሶ መንፈስ ለተሳታፊዎቹ በስፋት አብራርተዋል። ይህ የመሪዎች ስልጠና መጠናቀቁን ተከትሎ ከዛሬ አርብ ጀምሮ እስከ እሁድ ድረስ በሐዋሳ ኢንተርናሽናል ስቴዲየም የሚቀጥል ታላቅ መንፈሳዊ ጉባኤ መዘጋጀቱ ታውቋል። የከተማውና የአካባቢው ነዋሪዎች በዚህ ታላቅ የስቴዲየም ጉባኤ ላይ እንዲሳተፉ ጥሪ ቀርበዋል። እግዚአብሔር ታማኝ ስለሆነ አገልጋዮቹም ባሪያዎቹም ታማኞች እንዲሆኑ ይፈልጋሉ ሲሉ ቄስ ደረጀ ጀንበሩ ገለጹ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ ጅማ ከተማ በመካሄድ ላይ ባለው ታማኝነት በተሰኘው በቢሊግራሃም ኢቫንጀሊስቲክ አሶሲዬሽን በከተማው የወንጌል አማኞች ካውንስል ቅርንጫፍ በተዘጋጀው የአገልጋዮች ጉባኤ የመክፈቻ ስነ ስርዓት ላይ በመገኘት መልእክት አስተላልፈዋል። ባስተላለፉት መልእክትም አስቀድሞ እግዚአብሔር የሚሰራው አገልጋዮቹን እንደሆነና በክርስትና ሕይወት ስንመላለስ ወደ አዲስ ኪዳን እንድንመለስ እነ ጳውሎስ ወዳገለገሉባት ቤተክርስቲያን ባህሪና ጥንካሬ እንድንመለስ እግዚአብሔር እንደሚፈልግ አስረድተው ወደ እርሱ ተመልሰን የምድር በረከት ልንሆን ይገባል ሲሉ ተናግረዋል። ታማኝነት፣ ለቃሉ ታማኝነት፣ ለጥሪው ታማኝነት፣ ለቤተሰብ ታማኝነት፣ ለሀገር ታማኝነት፣ ለቤተክርስቲያን በተሰኙ ርዕሰ ጉዳዮች የሚሰጠው ስልጠና ለቀጣይ 2 ቀናት እንደሚካሄድ ታውቋል። ይኸው ጉባኤ መጋቢት 17 2018 ዓ.ም በጸሎትና ከከተማው አብያተ ክርስቲያናት በተውጣጡ መዘምራን በተዘመሩ ዝማሬዎች ተከፍተዋል። ጉባኤው ለ2 ቀናት የሚቆይ ሲሆን ከጉባኤው በኋላ በሚኖረው እሁድ የወንጌል ስርጭት በከተማዋ እንደሚካሄድ ታውቋል። በጉባኤው ከ1000 በላይ ባለትዳር አገልጋዮች በመሳተፍ ላይ ይገኛሉ። መረጃው በቢሊግራሃም ኢቫንጀሊስቲክ አሶሲዬሽን ነው። የዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ሥራ ማህበር የምስጋናና የመልካም ምኞት መግለጫ መርሃ ግብር አካሄደ።
የዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ሥራ ማህበር ላለፉት 10 ዓመታት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረትን በፕሬዝዳንትነት በመምራት ያገለገሉት ፓስተር ጻድቁ አብዶ አመስግነዋል። ማህበሩ በተጨማሪም አዲስ የተመረጡትን ፕሬዝዳንት ፓስተር ደረጀ ታፈሰ በኃላፊነታቸው የተሳካ የሥራ ዘመን እንዲኖራቸው መልካም ምኞቱን ገልጸዋል። በመግለጫው በመሪነት ለተደረገው አገልግሎት ምስጋናና ለወደፊቱ አመራር ድጋፍ ለመስጠት መሆኑን ተጠቁመዋል። መረጃው የዊክሊፍ ኢትዮጵያ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ ከኖርዌይ ቤተክርስቲያን እርዳታ ድርጅት ጋር በመተባበር የተዘጋጀ የክልልና የፌዴራል አባል የሃይማኖት ተቋማት የሴት ዴስክ መሪዎች ጾታዊ ጥቃትን ለመከላከል እንዲችሉ የሚረዳ የአቋም ማጎልበቻ ስልጠና ተካሄደ። ባልደረባችን ቤተል ታምራት ዝርዝሩን እንደሚከተለው ታቀርበዋለች። የኢትዮጵያ ሃይማኖት ተቋማት ጉባኤ ከኖርዌይ ቤተክርስቲያን እርዳታ ድርጅት ጋር በመተባበር ለክልልና ለፌዴራል አባል የሃይማኖት ተቋማት የሴት ዴስክ መሪዎች ጾታዊ ጥቃትን ለመከላከል የአቋም ማጎልበቻ ስልጠና በሐዋሳ ከተማ መጋቢት 17ና 18 2018 ዓ.ም ተካሄደ። ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መክፈቻ ንግግር ያደረጉ ሲሆን ሁሉም ተሳታፊዎች ስልጠናውን በሚሄዱበት ተቋም መተግበር እንዳለባቸውና የተሰሩ ስራዎችን ለተቋሙ ሪፖርት እንዲያደርጉ መልእክት በማስተላለፍ የገንዘብ ድጋፍ ያደረገውን የኖርዌይ ቤተክርስቲያን የእርዳታ ድርጅት ኤንሲኤን አመስግነዋል። ተሳታፊዎችን የኢትዮጵያ ሃይማኖት ተቋማት ጉባኤ ሴቶችና ህጻናት ክፍል አስተባባሪ ወይዘሮ ጥሩ ወርቅ ገና እንኳን ደህና መጣችሁ በማለት ሴቶችና ወጣቶች ላይ መስራት የጋራ ስራዎቻችን ናቸው ብለዋል። የሲዳማ ክልል የሃይማኖት ተቋማት ጉባኤ አስተባባሪ የሆኑት ፓስተር ተሰማ ታደሰ የሴቶች ጥቃት የሁሉም ሰው ህመም ሊሆን ይገባል የሚል መልእክት አስተላልፈዋል። ከፌዴራል ሴቶችና ማህበራዊ ጉዳይ ሚኒስቴር የተወከሉት አቶ አበባው ቦጋለ ስልጠናውን ሰጥተዋል። ከኖርዌይ ቤተክርስቲያን የእርዳታ ድርጅት ተወክለው የተገኙት አቶ እንግዳ ሰው ከምሱር ስለ ፕሮጀክቱ ገለጻ አድርገዋል። በመጨረሻም ከተሳታፊዎች ለተነሱ ጥያቄዎች ምላሽ በመስጠትና ቀጣይ በሚሰሩ ስራዎች ላይ አመላካች ሀሳቦች ተወስተዋል። የአዲስ አበባ የሃይማኖት ተቋማት ጉባኤና በአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎ በጎ ፍቃድ ማስተባበሪያ ኮሚሽን በጋራ ለመስራት ስምምነት አደረጉ። ስምምነቱ በከተማ ውስጥ የሚከናወኑ ማህበራዊና የበጎ ፍቃድ ስራዎችን በጋራ ለማጠናከር የሚያስችል መሆኑ ተገልጿል። የጉባኤ ዋና ጸሐፊ የሆኑት መጋቢ ታምራት አበጋዝ በጎ ስራ በሃይማኖታዊ ትምህርት ውስጥ ከፍተኛ ቦታ እንዳለው ጠቅሰው ይህን ተግባር በጋራ እንደሚያጠናክሩ ገልጸዋል። በተጨማሪም ቤተ እምነቶች በየዓመቱ በማህበራዊ አገልግሎት ላይ ከፍተኛ አስተዋጽኦ እንደሚያደርጉ ጠቁመው ያሉ ሀብቶችን ለህዝብ ጥቅም ማዋል አስፈላጊ መሆኑን አሳስበዋል። በሌላ በኩል የኮሚሽን ምክትል ኮሚሽነር አስራት ንጉሴ ማህበረሰቡ በበጎ ፍቃድ ስራዎች እንዲሳተፍ መነሳሳትና የመረዳዳት ባህልን ማጠናከር ለትውልድ ግንባታ አስፈላጊ መሆኑን ገልጸዋል። የተፈራረሙት ሰነድ የሃይማኖት ተቋማት የጀመሩትን የበጎ ፍቃድ አገልግሎቶች ለማጠናከርና በከተማ ውስጥ የማህበራዊ ልማት ስራዎችን ለማስፋት ይረዳል ተብለዋል። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናመራለን። የኤአይ የመጽሐፍ ቅዱስ ጥቅሶች ላይ ስህተት እንደሚፈጥር የዩቨርዥን ዋና ስራ አስፈጻሚ አስጠነቀቁ። ባልደረባችን ዳንኤል አንተነህ ዝርዝሩ እንደሚከተለው ያቀርበዋል። የዓለም አቀፍ የመጽሐፍ ቅዱስ መተግበሪያ መስራች ዋና ስራ አስፈጻሚ አርቲፊሻል ኢንተለጀንስ ወይም ኤአይ በመጽሐፍ ቅዱስ ጥቅሶች ላይ ከፍተኛ ስህተት ሊፈጥር እንደሚችልም አስጠንቅቀዋል። ብሩኔ ዋልድ እንደገለጹት ከፍተኛ አፈጻጸም ያላቸው የኤአይ ሞዴሊንጎች እንኳ ታዋቂ የመጽሐፍ ቅዱስ ትርጉሞችን ሲጠቅሱ ቢያንስ በ15 በመቶ የሚደርስ ስህተትንም ያሳያሉ። አንዳንዶቹ ግን እስከ 60 በመቶ ድረስ ሊሳሳቱ ይችላሉም ብለዋል። እንደሳቸው ገለጻ ከሆነም አንዳንድ ስህተቶች ከቃላት ልዩነት ወይም ከሰዋሰው ጋር ቢያያዙም መጽሐፍ ቅዱስ ውስጥ እያንዳንዱ ቃልና ስርዓተ ነጥብ ትርጉም ስለሚያስከትል ማንኛውም ልዩነት ከባድ ተጽዕኖ ሊኖረው ይችላልም ተብሏል። ዩቨርዥን የመጽሐፍ ቅዱስ በመቶዎች የሚቆጠሩ ቋንቋዎች የሚቀርብ ሲሆን በዓለም አቀፍ ደረጃ በስፋት የሚጠቀሙት በዲጂታል መሳሪያ መሆኑም ታውቋል። ሆኖም ግን ሰዎች ለመንፈሳዊ መልሶች ብቻም በኤአይ ላይ መታመን ሲጀምሩ አደጋ እንዳለም ግሩኔዋልድም ጠቁመዋል። እንደ እርሳቸው ምክር ከሆነም የኤአይ ቴክኖሎጂ እየተሻሻለ ቢሄድም በእምነት ላይ የተመሰረቱ ድርጅቶች ትክክለኛነትና ታማኝነትን ቅድሚያ ሊሰጡ ይገባል ያሉም ሲሆን በተለይም የህይወት አስፈላጊ ጥያቄዎችን ለመመለስና ከመጽሐፍ ቅዱስ መመሪያ ለመስጠትም ሲሞክሩ በመረጃ ምንጮች ላይ ጥንቃቄ እንዲያደርጉም አሳስበዋል። ዘገባው የክርስቲያን ፕሪሚየር ኒውስ ነው።
የመጀመሪያዋ ሴት ሊቀ ጳጳስ በእንግሊዝ ሀገር ሹመት ሊሰጣቸው መሆኑ ተሰማ። ዴም ሳራ ሙላሊ በካንተርበሪ ካቴድራል የእንግሊዝ ቤተ ክርስቲያን የመጀመሪያዋ ሴት ሊቀ ጳጳስ ሊሆኑ መሆኑ ተሰምተዋል። በዓመታዊ ሃይማኖት አገልግሎት ዋዜማ የካንተርበሪ ሊቀ ጳጳስ ለቢቢሲ እንደተናገሩት የሴቶች ድምፅ በትክክል በሂደቱ እንደሚኖረው ተናግረዋል። የዌልስ ልዑልና ልዕልት ንጉሥ ቻርልስን የሚወክሉ ጉባኤ አካል ይሆናሉና የዴም ሳራ ሊቀ ጳጳስ ሆነው የመጀመሪያው ስብከትም ያሰማሉ ተብሎ ይጠበቃል። ከ2000 እንግዶች መካከል አዲሷን ሊቀ ጳጳስ በነርስነት የረጅም ጊዜ አገልግሎት መስጠታቸውን ለማስታወስ የካንተርበሪ ነርሶችና ተንከባካቢዎች በስነስርዓቱ ላይ ይገኛሉ። በ597 ዓመተ ምህረት ከቅዱስ አውጊስቲን ዘመን ጀምሮ የነበሩት 105 የቀደሙት የካንተርበሪ ሊቀ ጳጳስም ሁሉም ወንዶች ነበሩ። ሴቶች በእንግሊዝ ቤተክርስቲያን ካህናት እንዲሆኑ የተፈቀደላቸው ከ1994 ዓመተ ምህረት ወዲህ ሲሆን ዴም ሳራ ሙላሊ እንደተናገረችው የመጀመሪያዋ ሴት ሊቀ ጳጳስ የመሆን አስፈላጊነት አውቃለሁ፣ ነገር ግን በአገልግሎቴ የረዱኝን ሴቶችንም አስታውሳለሁ ስትል ዴም ሳራ ለቢቢሲ ብላለች። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን በድጋሚ አርዕስተ ዜናዎችን እናስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በቀጣይ 5 ዓመታት በሚያከናውናቸው ዋና ዋና ተግባራት ስትራቴጂካዊ መሪ ዕቅድና ተቋማዊ ሪፎርም ዙሪያ ጋዜጣዊ መግለጫ ሰጠ። የዊክሊፍ ኢትዮጵያ የመጽሐፍ ቅዱስ ትርጉም ሥራ ማኅበር የምስጋናና የመልካም ምኞት መግለጫ መርሃ ግብር አካሄደ። ከውጪ ኤአይ የመጽሐፍ ቅዱስ ጥቅሶች ላይ ስህተት እንደሚፈጥር የዩቨርዥን ዋና ሥራ አስፈጻሚ ያስጠነቀቁ። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ አገር አቀፍና ዓለም አቀፍ መረጃዎችን ይህንን ይመስሉ ነበረ። ዜናውን ወደ እናንተ ያቀረብኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነፃነት ዋቁማ፣ ዳንኤል አንተነ በጋራ በመሆን ነበረ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበዝኩኝ። ሰላም ለእናንተ ይሁን።